የሱዳን ሁናቴ ወደ አሳዛኝ ክስተት ገብቷል። በቅርቡ አልፋሸር ከተማ ላይ ከታየው አሰቃቂ ጭፍጨፋ በኋላ የሱዳን ነገር እጅግ ወደ አደገኛ ምዕራፍ እያመራ ነው። በሁለት ትይዩ መንግስት ተከፍላ ሁለት ሀገር መሆኗ ከወዲሁ የታወቀላት የምትገኘው ሱዳን አሰቃቂ ረሃብና ቸነፈር እያጋጠማት መሆኑን የተባበሩት መንግስታት ድርጅት ተናግሯል። ያች ታሪካዊቷ ሱዳን የብዙ ፒራሚዶች መገኛ የሆነችው ሜሮይ የቤጃ ህዝቦች ሀገር፣ የኑባ፣ የፉር፣ የኑቢያ፣ የማሳሊ፣ የፋላታ ህዝቦች መኖሪያ ሱዳን ብርቱ ፈተና ገጥሟታል። ጤነኛ የጠፋበት ቀጠና የሆነው ምስራቅ አፍሪካ ዳግም ሱዳን የተባለችን ጥንታዊት ሀገር ሊበጣጥሳት ከጫፍ ደርሷል። የዚህ ሁሉ ችግር መነሻው የቅኝ ግዛት መርዝ ቢሆንም በመሪዎቿ ስህተት ሱዳንነቷን እያጣቸው ነው። ተመድ ሱዳን እጅግ አስጊ ሁኔታ ውስጥ ትገኛለች ብሏል። ሱዳን ፍጻሜዋ አሳዛኝ የሆነ ነው። ውጊያው፣ ጥቃቱ፣ ረሃቡ፣ በሽታው፣ ቸነፈሩ ሱዳን ላይ በርትቷል። ከቤተ እምነት እስከ ሆስፒታል እስከ ቀብር ድንኳን በድሮንና በከባድ መሳሪያ ብዙ ጥቃት እየደረሰ ነው። ሰሜናዊት ሱዳን ጎሳን መሰረት ወዳደረገ እልቂት እየገባች የምትገኝ ሲሆን አሳዛኝ ፍጻሜ ሊኖራት ይችላል እየተባለ ይገኛል። በሱዳን ምን እየተካሄደ ነው? አብራችሁን ቆዩ። ገንብቶ በማስረከብ የሚታወቀው ዳኮር ሪል ስቴት በመሃል አዲስ አበባ ጀሞ 1 ግንባታቸው 90% እንዲሁም 40% የደረሱ ቤቶችን በ10% ቅድመ ክፍያ ብቻ ለሽያጭ አቀረበ። በአንድ ወለል ላይ 3 አባወራ ብቻ በቂ የሆነ የመኪና ማቆሚያ ከሰፊ አረንጓዴ ስፍራ ጋር አቀረበላችሁ። ባለ 1 መኝታ 80 ካሬ፣ ባለ 2 መኝታ 110 ካሬ እና 118 ካሬ፣ ባለ 3 መኝታ 135 ካሬ 70/30 የባንክ ብድር አመቻችቶ ከ623 ሺህ ብር ቅድመ ክፍያ ጀምሮ የመኖሪያ ቤቶችን ለሽያጭ አቀረበ። ለበለጠ መረጃ በ0911 057674 0933 21 9065 ይደውሉ። ዳኮር ሪል ስቴት በልዩነት የተገነባ። በሱዳን ጦርነት ቀጥሏል። እጅግ ደም አፋሳሽ እየሆነ ያለው ጦርነት በሁለት ተመጣጣኝ ኃይል ባላቸው ቡድኖች መካከል መሆኑ ለሱዳናውያን የረፍት ቀናቸውን አርቆባቸዋል። ያለ ረፍት ከሱዳን ጦር ጋር የሚዋጋው ፈጥኖ ደራሽ ኃይሉ በመጻሩ RSF ባለፈው ሳምንት አልፋሸርን ከተቆጣጠረ በኋላ እልቂት መፈጸሙ ይታወቃል። በአሁኑ ሰዓት የቡድን ውጊያውን የቀጠለ ሲሆን አድማሱን እያሰፋ በኮርዶፋን ጥቃቱን አጠናክሯል። በሰፊው ምዕራብ ዳርፉር የሱዳን ጦር የመጨረሻው ጠንካራ ይዞታ በሆነችው በኮርዶፋን ትናንት በደረሰ ጥቃት ቢያንስ 40 ሰላማዊ ሰዎች ተገድለዋል፣ በርካቶችም ቆስለዋል። ምንም ነገር የማይምረው የእርሱን ኃይላት ፍልሚያ ቀብር ቦታ፣ መስጂድ፣ ትምህርት ቤት የገባ አዳራሽ፣ ሆስፒታልና መሰል ተቋማትን ጭምር ዶጋመድ እያደረገ ይገኛል። ሰዎች ተሰባስበው በተገኙበት ቦታ ሁሉ ማዕት ይወርድባቸዋል። በዚህ ጦርነት ያልወደመ ተቋም፣ ያልፈረሰ ሆስፒታል፣ ያልተመታ የገበያ ማዕከል የለም። በተለይ ፈጥኖ ደራሽ ኃይሉ የሚወስደው የጭካኔ እርምጃ እጅግ አደገኛ ነው። ከወር ገደም በፊት መስከረም 19 ቀን በአንድ መስጂድ ላይ RSF በፈጸመው ጥቃት 78 ሰዎች ተገድለዋል። ከሰሞኑ ደግሞ ቀብር ላይ የነበሩት በሙሉ በድሮን ተገድለዋል። የተባበሩት መንግስታት ድርጅት በጥቅምት ወር በተፈናቃዮች ካምፕ ላይ በተደረጉ የድሮንና የመድፍ ጥቃቶች 53 ተጨማሪ ሰዎች ተገድለዋል ብለዋል። ንጹሃን እየደረሰባቸው ካለው ድብደባና ግድያ ባለፈ በምዕራብ ኮርዶፋን በኤል ማሽርና በካዶጉሊ በዓለም አቀፍ መስፈርት መሰረት በከፍተኛ ደረጃ የተቀመጠው ቸነፈር ወይንም ጠኔ ከባድ ራብና በሽታ መቀስቀሱ ታውቋል። በዳርፉርና በኮርዶፋን ተጨማሪ 20 ቀጠናዎችም ወደ ረሃብ አደጋ እየገቡ ነው። በአካባቢዎቹ በመስከረም 2018 በነበረ መረጃ 375,000 ሰዎች በረሃብ ጠኔ ከባድ ሁኔታ ውስጥ ይገኛሉ። በአሁኑ ሰዓት በመላ ሱዳን ደግሞ 6.3 ሚሊዮን ሰዎች ለከፋ ረሃብ መጋለጣቸውን፣ ረሃቡም ወደ ቸነፈር እየተቀየረ ስለመምጣቱ ተነግሯል። እንደ ሰብአዊ ድጋፍ አቅራቢዎች በርካታ ሱዳናውያን በረሃብና በተመጣጠነ ምግብ እጥረት ሊሞቱ ይችላሉ የሚል ስጋት አለም። ባለፉት 2 ዓመታት ውስጥ ከ150 ሺህ በላይ ሰዎች በጦርነቱ እንደተገደሉ ይታመናል። ተፋላሚዎቹ በጦር ወንጀሎች እርስ በርሳቸው ይካሰሳሉ። ተመሳሳይ ክሶች ከአልፋሸር ውድቀት በኋላም ተደግመዋል። ጦርነቶች ቀጥለዋል። ሱዳናውያን በጥይት በረሃብና በበሽታ እንደ ቅጠል እየረገፉ ነው። የተረፈ ከተማ የለም። ከዋና ከተማዋ ካርቱም እስከ ፖርት ሱዳን እጅግ ከባድ የተባሉ ጥቃቶችና ውጊያዎች ተፈጽመዋል፣ እየተፈጸሙም ነው። በ10 ሺዎች የሚቆጠሩ ሰዎችን የገደለውና ሚሊዮኖችን ያፈናቀለው የሱዳን ጦርነት ከቅርብ ጊዜያት ወዲህ አዳዲስ አካባቢዎችም እየተስፋፋ ሰብአዊ ቀውሱን እያከፋው ነው። እየተባባሰ ሄደው የሱዳን ጦርነት ትኩረት በሳበበት በዚህ ወቅት ተመድ ግጭቱ እንዲቆም ጥሪ ሲያቀርብ፣ ካታር ደግሞ ለጦርነቱ ፖለቲካዊ መፍትሄ እንዲፈለግለት ጠይቃለች። ዩናይትድ ስቴትስ ደግሞ ለሁለት ወገኖች የተኩስ አቁም ጥሪ አቅርባለች። የፈጥኖ ደራሽ ኃይሉ ሰብአዊነት ላይ ያተኮረ ተኩስ አቁም እንደሚቀበል ተናግሯል። ይሁን እንጂ ውጊያው አሁንም ቀጥሏል። በዚህም ሱዳናውያን በመፈናቀል ከወዲህ ወዲያ እየተመላለሱ ነው። ሞት፣ ረሃብና እገታም በመሸሽ ከአንዱ ከተማ ወደ ሌላው ከተማ ይሰደዳሉ፣ ይፈናቀላሉ። እንደ ተፈናቃዮቹ ሰብአዊ ቀውሱም እጅግ ተባብሶ ቀጥሏል። RSF አሁን የዳርፉርን ግዛትና የደቡብ ሱዳንን አንዳንድ ክፍሎች ተቆጣጥሯል። በናይልና በቀይ ባህር መስመር የሚገኙ የሱዳን ሰሜን ምስራቅና ማዕከላዊ ግዛቶች ደግሞ በሱዳን ጦር ስር ናቸው። የተባበሩት አረብ ኤምሬቶች አቡዳቢ ለRSF የጦር መሳሪያ በማቅረብ ጉዳዩን ይበልጥ አስከፊ እያደረገችው ትገኛለች። ይህ ክስ በተደጋጋሚ አሁንም ይሰማል። የሱዳን ጦርም ከግብጽ፣ ሳዑዲ አረቢያ፣ ቱርክና ኢራን
ድጋፍ እንደሚያገኝ ይነገራል። በ10 ሺዎች የሚቆጠሩ ሰዎችን የገደለውና ሚሊዮኖችን ያፈናቀለው የሱዳን ጦርነት ከቅርብ ጊዜያት ወዲህ ወደ አዳዲስ አካባቢዎችም መስፋፋቱ ሰብአዊ ቀውሱ እንዳይባባስ ስጋት አሳድሯል። እየተባባሰ ሄደው የሱዳን ጦርነት ትኩረት በሳበበት በዚህ ወቅት የተመድ ግጭቱ እንዲቆም ጥሪ ሲያቀርብ፣ ካታር ደግሞ ለጦርነቱ ፖለቲካዊ መፍትሄ እንዲፈልግለት ጠይቃለች። እንደ ተፈናቃዮቹ ሰብአዊ ቀውሱም እጅግ ተባብሶ ቀጥሏል። አርኤስኤፍ አሁን የዳርፉርን ግዛትና የደቡብ ሱዳንን አንዳንድ ክፍሎች ተቆጣጥሯል። በናይልና በቀይ ባህር መስመር የሚገኙ የሱዳን ሰሜን ምስራቅና ማዕከላዊ ግዛቶች ደግሞ በሱዳን ጦር ስር ናቸው። ከውጭ በሚገኝ ድጋፍ በሱዳን ሁለቱ ኃይላት የሚያካሂዱት ውጊያ እጅግ አሳሳቢ ሆኖ ቀጥሏል። የተመድ ዋና ጸሐፊ አንቶኒዮ ጉተሬሽ ከሰሞኑ ካታር ውስጥ በተካሄደ የተመድ ስብሰባ ላይ እንደተናገሩት በሀገሪቱ የሚካሄደው ውጊያ ከቁጥጥር ውጭ ሆኗል። ንግግሬን መጀመር የምፈልገው ከቁጥጥር ውጭ በሆነው በአሰቃቂው የሱዳን ቀውስ ነው ያሉት ዋና ጸሐፊው ፈጥኖ ደራሽ ኃይሉ ባለፈው ሳምንት አልፋሸር ከገባ ወዲህ ሁኔታዎች ቀን ከቀን ተባብሰው ቀጥለዋል። ሰዎች በምግብ እጥረት፣ በበሽታና በጥቃት እየሞቱ ነው። ዓለም አቀፍ ሰብአዊ ሕግና ሰብአዊ መብቶች መጣሳቸው መቀጠላቸው አሳሳቢ ናቸው። በዘፈቀደ የሚፈጽሙ ጥቃቶች ሲቪሎችና ሆስፒታሎችን ጨምሮ ተቋማትን እያጋዩ ነው። ጾታንና ዘርን መሰረት ያደርጉ ጥቃቶችም ይፈጽማሉ። አሁን ፈጥኖ ደራሽ ኃይሉ ከተማይቱ ከገባ በኋላ መጠነ ሰፊ ግድያዎች እንደሚፈጸሙ የታማኝ ምንጮች ዘገባዎች ያሳያሉ። ይህ ለግምት አስቸጋሪ የሆነው ግጭት በአስቸኳይ እንዲቆም ዳግም ጥሪ ያቀርባለሁ ብለዋል አንቶኒዮ ጉተሬሽ። የካታሩ ኤሚር ሼህ ታሚም ቤን አህመድ አልታኒ በአልፋሸር ዳርፉርም የተፈጸሙትን ግፎች ዶሃ ካታር በተካሄደው የተመድ ጉባኤ ላይ ዘርዝረው ድርጊቱን አውግዘዋል። መፍትሄውንም ጠቁመዋል። አርኤስኤፍ አልፋሸርን ከመንግስት መከላከያ ቁጥጥር ነጻ ካደረገ በኋላ በከተማዋ አለመረጋጋት መፈጠሩ በፈረንጆቹ በ2023 በምዕራብ ዳርፉር አልጌኒና ከተማ እንዳደረገው ጎሳን መሰረት ያደረገ ጥቃት ሊፈጽም ይችላል በሚል ተፈጥሮ የነበረው ስጋት እውን መሆኑ፣ ጅምላ ግድያ፣ የቤት ለቤት ፍተሻና ግድያ እየፈጸመ ስለመሆኑ ሆርን ኢንስቲትዩት በድረገጹ አስፍሯል። የአርኤስኤፍ አባላት የገደሏቸውንና የሚያሰቃዩቸውን በቪዲዮና በምስል እየለቀቁ መሆኑ ቀድሞውኑም በረሃብና በከፋ ሰብአዊ ቀውስ ለተጎዳው የዳርፉር ሕዝብ አዲስ የግድያና የሰቆቃ ማዕበል እየመጣ መሆኑን የሚጠቁም ነው። በሺዎች የሚቆጠሩ እየተሰደዱ ባሉበት የንጹሐን ግድያ በቀጠለበት የሱዳን መከላከያ ሰራዊትና አርኤስኤፍ ኤል ኦቢድን ለመቆጣጠር ከፍተኛ ፍልሚያ ለማድረግ እየተሰናዱ ነው። ሁለቱ ተፋላሚዎች ራሳቸውን ለኤል ኦቢድ ጦርነት ሲያዘጋጁ ከዚሁ መሳ ለመሳ የሱዳን ሕዝብ አስከፊ በተባለ ሰብአዊ ቀውስ ውስጥ እያለፈ ነው። በተለይ በአልፋሸርና አካባቢው ያለው ሰቆቃ በእጅጉ የከፋ መሆኑን አልጀዚራ ዘግቧል። በከተማው የሰብአዊ እርዳታ ሰራተኞች ሳይቀሩ እየተገደሉ ነው። በ10 ሺዎች የሚቆጠሩ በቸነፈር ተመተዋል። መውጫ ያጡ የአልፋሸር ከተማ ነዋሪዎችም እዚያው በሰቆቃ ውስጥ ይገኛሉ። ተመድና ሌሎች ዓለም አቀፍ ተቋማትም የአርኤስኤፍ ሰራዊት በጅምላ ግድያ፣ በአሰቃቂ ድብደባ፣ በመድፈርና በጾታዊ ጥቃት መሰማራታቸውን፣ ሰዎችን በማገት ገንዘብ እየጠየቁ ስለመሆናቸው ማረጋገጣቸውን ተናግረዋል። ከ2003 እስከ 2005 በፈረንጆቹ ዓመት በዳርፉር በመቶ ሺዎች የሚቆጠሩ ሰዎችን ከገደለው የጃንጃዊድ ሚሊሻ የተወለደው አርኤስኤፍ ሱዳን ውስጥ አረብ ባልሆኑ ቡድኖች ላይ የጭካኔ በትሩን እያሳረፈ ነው። ከጭፍጨፋው በኋላ የአርኤስኤፍ መሪ ጀነራል መሐመድ ሐምዳን ዳጋሎ ወታደሮቻቸው ጥሰቶችን እንደፈጸሙ አምነው ክስተቶቹ እንደሚመረመሩ ተናግረዋል። አንድ ከፍተኛ የተባበሩት መንግስታት ድርጅት ባለስልጣን ባለፈው ሳምንት አርኤስኤፍ አንዳንድ ተጠርጣሪዎችን እንዳስያዘ ማስታወቁን ተናግረዋል። ከታሰሩት መካከል ብዙ ጭፍጨፋ ሲፈጽም የነበረው አቡ ሉሉ ይገኝበታል። በአርኤስኤፍ ይፋ የቴሌግራም ገጽ ላይ በአልፋሸር ዳርቻ ወደሚገኝ እስር ቤት መወሰዱ ተነግሯል። ሆኖም አርኤስኤፍ የጅምላ ጭፍጨፋ ጥሰቶችን መረጃ እያጠፋ ነው የሚለው ወቀሳ ቀርቦበታል። ህዳር 4 የወጣ አንድ ሪፖርት እንዳመላክተው ማለትም ከጥቂት ቀናት በፊት የወጣ አንድ ሪፖርት እንዳመላክተው የሳተላይት ምስሎች ከአርኤስኤፍ ይዞታ በስተ ሰሜን በሚገኝ ቦታ በአልፋሸር በሚገኝም የህፃናት ሆስፒታል አቅራቢያ መቃብሮች እንደነበሩ ጠቁመዋል። በሱዳን እየደረሰ ላለው ጭፍጨፋና ሰብአዊ መብት ጥሰት አርኤስኤፍ ላይ ምርመራ እያደረገ ስለመሆኑ ዓለም አቀፉ የወንጀለኞች ፍርድ ቤት ጥቅምት 24 ቀን 2018 ዓ.ም አስታውቋል። ጎሳን መሰረት ያደረገ ጥቃት፣ መድፈርና መጥለፍን ጨምሮ ጾታዊ ጥቃት፣ በንጹሐንና በሕክምና ተቋማት ባለሙያዎች ላይ የሚደርስ ጥቃትም በምርመራው ተካቷል ተብሏል። በሱዳን ለ18 ወራት የዘለቀውን ጦርነት ለማስቆም እዚህ ግባ የሚባል ጥረት እስካሁን አልታየም። የእስካሁኑ ልፋትም ፍሬውን አላፈራም። በሀገሪቱ ያለው የፖለቲካ ሁናቴም ከዕለት ወደ ዕለት እየተመሰቃቀለ እንጂ እየተሻሻለ አይደለም። አሜሪካ፣ የተባበሩት አረብ ኤምሬቶች፣ ግብጽና ሱዳን የሱዳንን ጦርነት ለመገላገልና ጦርነት የሚያበቃበትን ፍኖተ ካርታ ለመተግበር በአሜሪካ ቢሰባሰቡም ውጤት አላመጡም። ጦርነቱን ለማስቆምም ሆነ የተኩስ አቁም ስምምነት ለማስፈጸም የተደረገው ዲፕሎማሲያዊ ጥረት ውጤት አልባ ሆኗል። ለዚህም በዋነኝነት ከሁለቱ ተፋላሚ ጄኔራሎች ጀርባ ያሉ ሀያላን መንግስታት ግፋ በለው እያሉ ስንቅና ትጥቅ በየጊዜው የሚያግዙ መሆናቸው
የጦርነቱን ማብቂያ በእጅጉ እንዳራቀው ነው የሚነገረው። አበቃን። መልካም ጊዜ ተመኘን።